ይሄ ጥያቄ የሌለው በኢትዮጵያ ውስጥ መስዋዕታዊ ኦሪት ተከናወነን እንደነበረ ታውቃለህ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ከሺህ ዓመት በላይ በክርስትና ውስጥ የነበረች ቤተክርስቲያን እንደሆነች ማንም የሚክድ የለም። ይሄን አይደለም ጥያቄ። ከ2000 ዓመት በላይ ስላልካውን አንተ የትኛዋን ቤተክርስቲያን ነው ቀርቶ ፎርጌታቷን ሐዋርያት ሥራ ምዕራፍ 11 አንድ ጊዜ ሐዋርያት ሥራ ምዕራፍ 11 ላይ ምዕራፍ 2 ላይ የተመሰረተችው ቤተክርስቲያን ምዕራፍ 11 ላይ ተሰብስበው ባሉበት ክርስቲያኖችን የሚያዩት ሰዎች የመጀመሪያ በአንጾኪያ የነበሩት እነዚህን የመጀመሪያ ክርስቲያኖች ተብሎ ተጠሩ ተባለ። ቤተክርስቲያንን እሰራለሁ አለ ኢየሱስ ክርስቶስ በማቴዎስ ወንጌል ላይ። ቤተክርስቲያንን እሰራለሁ ያለው ያቺ ቤተክርስቲያን ደግሞ ቤተክርስቲያን ተብላ የክርስቲያኖች ማለት ክርስቲያኖች ተብሎ የኢየሱስ ክርስቶስ ተከታዮች ብሎ ተጠሩ። ክርስትና ወይ ነው ክርስቲያን የሚባለው ስም ከዛ ጀምሮ ዴቨሎፕ እያደረገ የመጣ ነው። ከዛ በፊት ክርስትና አልነበረም። ማን ተብላ ነበር የምትጠራው በኢትዮጵያ የነበረችው? የትኛውን ቤተክርስቲያን ነው አንተ የወቀስካት? አንተ ክሌም ያደረገው እኔ መልስልሃለሁ እንዴ? መልስ ስጠኝ አንተ እያልኩ ነው። 3000 ዓመት ላልከው ከ2000 ዓመት በፊት የነበረችው ክርስቲያን አስተካከልኩልህ። ከ2000 ዓመት ወደዚህ በክርስቶስ የተመሰረተችው ቤተክርስቲያን አለች እያወራን ያለናት ማለት ነው። ከዛ በፊት ደግሞ በዘመነ ኦሪት ምን እንደነበረ አታውቅም አንተ? አላውቅም። አዲስ ነገር በሌላ ፕሮግራም እሱን አድሬስ እናደርገዋለን። የሌለን ዶክተር የኔ በጣም ዝም በልና ከኤርሚ ጋር ምን ማለት ነው የሌለው? እሺ ቴንክ ዩ ዜዶ በጣም ነው የማመሰግነው። ይንገረን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ3000 ዓመት ታሪክ የላትም ብዬ እላለሁ እኔ። አለ ብሎ የሚል ሰው ዶክተርም ሌሎቹ ካሉ በመረጃና በማስረጃ ኢቭን ዲቤት እንኳን ላደርግ እችላለሁ፣ አይደለም ውይይት ማለት ነው። ግን በውይይት ከተፈለገ የ3000 ዓመት ታሪክ የኢትዮጵያ ኦርቶዶክስ ቤተክርስቲያን አላት ብሎ የሚል ሰው ካለ መናገር ይችላል። መስዋዕተ ኦሪት በኢትዮጵያ ይደረግ ነበር ተብሎ የሚባለው በተለምዶ የሚባለው እነማን ነበሩ ያደርጉ የነበሩት? እሱስ ያኛው መስዋዕቱ ከአሕዛብ ወገን የነበሩ ናቸው ወይስ በስደት ላይ የነበሩ ዕብራውያኖቹ ነበሩ ያደርጉ የነበሩት ብሎ የሚለውን ነገር በሰፊ እናያለን። ደስ ይለኛል። ግን እዚህ ላላችሁ ሰዎች በ4 ነጥብ ዘግቼ የምነግራችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን የ3000 ዓመት ታሪክ የላትም። እሱ ያንተ እውነት ነው ካለ ንገረን ዶክተር። ማስተዋል አቃታት ያልከውን ርዕስህን ትተው ነው ዜድ የገባሁት። ለዛ ርዕስ ወደ ርዕስ ተመለስክ አይደል? ምን ማለት ዶክተር ካለ ንገረን እንታረማለን። ምን ማለት ነው? ርዕሱን ከርዕስ አልወጣውም። ቅድምም ወቀሳ ስለጀመርክ ያን ወቀሳ እንድታቆም ነው። ምክንያቱም ቤተክርስቲያንን ዝም ብለህ መዝለፍ አትችልም። ምክንያቱም ቤተክርስቲያን ነገስታትን የሾመችበትን ጊዜ ከሆነ መውቀስ የፈለግከው ያንን ታሪክ ስታጠና መልሱን ታገኛለህ ነው ያልኩ። ከዛ ውጭ አሁን ስለተነሳንበት ርዕስ ቅድም ግልጽ አድርጌ ያስቀምጬልሃለሁ። ሰኩላር በሆነ ወርልድ ሁሉም በሚገለገልበት ኢንስቲትዩሽን በተሰጠ ኦቶሪቲ እና ባገኘው አጋጣሚ ተነስተ ሀሳብህን ሰው ላይ መጫን አፕሮፕሬት አይደለም ብዬ አምናለሁ። ኦርቶዶክሱም ቢያደርገው ትክክል ነው ብዬ አላምንም። ጴንጤም ሲያደርገው ትክክል ነው ብዬ አላምንም። ሙስሊሙም ቢያደርገው ትክክል ነው ብዬ አላምንም። አምላክ የሚባል ነገር የለም ብሎ የሚያምን ፓጋንም መጥቶ ቢያደርገው ትክክል ነው ብዬ አላምንም። ይሄን የምከተለው መርህ ነው እንደ አንድ ግለሰብ ኢትዮጵያ ከጠየቀኝ፣ ምክንያቱም ኢትዮጵያ የሁላችንም የጋራ ስለሆነች ማለት ነው። ከዛ ውጭ ግን ይቺ ልጅ አምላኳ ስላደረገላት ስለ አምላኳ መመስከር ትችላለች ወይ? ኦፍኮርስ ሺ ሃዝ ቱ ባይዘው እኔ በጣም ከምቃወመውና እኔም ራሱ በራሴ ፕላትፎርም ላይ ለሰዎች የምለው ፈጣሪ ብዬ መስክሬ አላቅም። ስለ እግዚአብሔር ብዬ ነው መሰክረው። ከዛ ደግሞ ምን እላለሁ? ኦርቶዶክሳዊ ስለሆንኩ አምላኬ እግዚአብሔር ነው፣ እግዚአብሔር ብዬ ነው የምናገረው። ሌሎችን ለማስደሰት ብዬ ፈጣሪ አይደለም። የኔ ፈጣሪ እግዚአብሔር ስለሆነ በስሙ ጠራዋለሁ። ሙስሊሙም ከመጣ በቃ ፈጣሪው አላህ ነው አይደል? አላህ ብሎ አድሬስ እንዲያደርግ ነው እንጂ የምፈልገው እኔ ለማስደሰት ብሎ እንዲያሽሞነው ፈጣሪ እያለ እንዲያስበው አልፈልግም። ይሄ ሁልጊዜም በየትኛውም መድረክ የምለው ነገር ነው። የተነሳበት ነገር የመርህ ጉዳይ ማስተዋል ትክክል ናት አይደለም በሚል ስለሆነ የጋበዝከኝም ሀሳቤም የጠየከኝም ይሄ ስለሆነ የኔ እይታ ይሄ ነው።
ይሄን ሀሳብ ከተቀበልከው ትቀበለዋለህ፣ ካልተቀበልከውም በቃ እኮ ክሌም ያደረገው መረጃ ማቅረብ የማትችለውን ነገር ነው ክሌም ያደረገው። ስለዚህ እሱ ይቅርና ወደዚህ ወደ አርስቶ እንመለስ። በቃ ትተንላል፣ ወደ አርስቶ እንመለስ። ማስተዋል አቅቷታል ወይ? ኤርሚ እየቀጠል ያ በቃ ወደ ሀሳቡ እንመለስ። ግን የ3000 ዓመት ታሪክ አላት ተብሎ የሚባለው ነገር እውነት ልንገራችሁ በያው ጌታ ፊት ማለት ነው የዘመናት የውሸት ትርክት እንጂ የእውነት ትርክት አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። ጥንታዊ ቤተክርስቲያን ነች። የ1700 ዓመት እድሜ አላት እንጂ 3000 ዓመት ታሪክ የላትም። ዘመነ ኦሪትም ብሎ የሚለውን ክሌም ለማድረግ ምንም አይነት የሞራልም የታሪክም ምንድነው ድርሻ የላቸውም። ይሄንን ነገር አደረጉ ከተባሉም ያደረጉት በሰሜን ኢትዮጵያ ላይ የነበሩት የአይሁዳውያን ስደተኞች ያደረጉት ነው። ከዛ ውጪ ይሄ 3000 ዓመት ታሪክ ታቦተ ጽዮን ታቦተ ጽዮን ወይ ደግሞ የሙሴ ታቦት አክሱም አለ ተብሎ የሚባለው ከሰለሞን ዳይናስቲ ጋር የሚወራው ነገር ሁሉ በሙሉ ጥሩኝ የፈለጋችሁበት ቦታ ላይ ዲቤት ለማድረግ የተዘጋጀ ሆነኝ። በጣም በ100% ታሪኩ እርስ በርስ የሚጋጭ እርስ በርስ የሚጣላ የቤተክርስቲያኒቱ ታሪክ ማለት ነው። መዛግብቶቿ በሙሉ የሚያሳዩት ውሸት ነው። ታቦተ ጽዮንም ኢትዮጵያ ውስጥ የለም። ህዳር 21 ሙሴን ርዕያ ሀገረ ቅድስት እያሉ ብለው የሚሉት በውሸት ላይ የተመሰረተ ትርክት ነው። ለብዙ ዘመን ስነጋገር ነበር። አሁን ወደ ሀሳቡ ላይ ይግባ ከተባለ ወደ ማስተዋል ላይ እንሂድ። ግን ዶክተር 3000 ዓመት ታሪክ አለ ይመስላል። 1700 ላይ ከደረስክ ጥሩ ነው። ቀስ ብለህ 3000ን ትደፍነዋለህ ከጊዜ በኋላ። እሱ የተጻፈ ነው። 1700 ዓመት እኔ ድሮም ስናገረው የነበረው 3000ም ላይ ቀስ ብለህ ትደርስበታለህ። ችግር የለውም። 1700ንም ካመንክ ትልቅ ነገር ነው። ዶክተር ልዩነቱ እኮ 1300 ዓመት ነው በ3000 እና በ1700 ማለት አይንህን አፍጠጠህ ከካርክ ታሪክ ትክክል ነው። መጣድ ይቻላል። ማን ይከለክላቸዋል? ቅድመ ልደተ ክርስቶስ ኢትዮጵያ ውስጥ ይመለክ የነበረው እግዚአብሔር ሳይሆን ዘንዶ እንደሆነ የቤተክርስቲያኒቱ ድርሳናት ይናገራሉ። ዘንዶ ነበር ሲመለክ የነበረው። ወሆረት ንግስት አዜብ ከመጥራዩ ጠቢው ለሰለሞን ብሎ በሚለው ክፍል ላይ ጻፋችሁ መጽሐፍ መሆን አለበት። አሰናብቱኝ። የቤተክርስቲያኒቱ ህማማተ መስቀል ያ ስለዚህ ለማንኛውም አንተ ይሄንን መወያየት ከፈለክ እኮ መቀጠል ትችላለህ። እየጨረሰ ነው። አንተ መቀጠል ትችላለህ። አብረህ ምን ያኔ ጨርሻለሁ። በቃ ይሄ ነው ታሪኩ። ይሄ ነው ዶክተር ራስህ እኮ ነው ያነሳው። ማስረጃ ለሌለህ ነገር ከ3000 ዓመት በላይ ጀምር። 3000 ዓመት ከሆነ ከ2000 ዓመት በፊት ማን ብላ ነበር የምትጠራው ቤተክርስቲያኒቷ ብዬ እምነቷ ምን ነበር የሚባለው እየጠየቁ መልስ የለም። እሱን አሁን ኤርሚ እየደመደመ ያለው። ስለዚህ መልስ አለኝ የምትል ከሆነ መመለስ ነው። ከሌለህ ግን በቃ ወደዚህ እኒ ተብሏል፣ እዚህ ላይ ትቀጥላላችሁ። በቃ የለም በሌለ ነገር ነው እያወራን ያለ ነው። ስለዚህ ኤርሚ እየቀጥሉ በዚህኛው ላይ ማስተዋል ቀደም እንዳልኩ ነው። ኢትዮጵያውያን አይደሉም። አሁን እንደገና ልትመልሰን ነው። እሺ ሰላሙን ዜድዬ በቃ እኔ በጣም ከምጠላው ዲስካሽን ይሄ ዝም ብሎ እኮ ልትመልሰን ነው። የለህም በሌለህ ነገር እኮ ልትመልሰን ነው። ከሌለ የለህም እኮ አሁን ካለ አቅርብ እኮ እያልኩ ነው ዶክተር። ዜድ ሲሪየስ እኮ ነው የማወራው። ለምን መሰለህ አሁን ኤርሚያስ ምን አይነት ኮንቨርሴሽን ነው በቃ የሆነ I didn't say anything አንተ ትደመድማለህ። ይሄ የሆነ ላይክ ምን አይነት ሳይኮሎጂ መሰለህ እኔ ላይ ሰራም አክቹአሊ አይ በጣም ዊክ ፐርሰናሊቲ ላላቸው ሰዎች ነው እንደዚህ አይነት ቴክኒክ የሚጠቅመው። ባይ ዘ ዌይ በቃ ከሌለ የለም ካለ ተናገር። what is this ምን ልበልህ ታዲያ? አሁን መልሰህ ካመጣኸው እኮ አሁን ኤርሚ ደግሞ ለሱ መልስ ይሰጣል። አንተ በሌለህ ነገር ነው እንትን የምትሰጠው ሀሳብ ትሰጣለህ። ከዛ በኋላ መልሰን እንደገና ልንገባበት ነው ማለት ነው። ከየት ልታመጣው ነው ልልህ ነው አለ የምትናገረው ነገር ዶክተር። እሺ መልካም ጊዜ ይሁንልህ። ከታች እስቲ የምታመጡት መረጃና የምትወያዩት እኛ እኮ ክሌም ስላላደረግ ነው አንተ ነህ ማምጣት ያለብህ። አንተ ራስህን 3000 ዓመት ያልከው ማምጣት ካለብህ አለብህ።
ከሌለህ ግን ወደ ሀሳቡ የላትም ለማለት እስቲ አንተ እንደዚህ ኮንፊደንሱን የሰጠህ አላት የሚለውን አንተ ሳታመጣ እኔ የላትም ለምን ለኔ ከኔ ትጠብቃለህ? አላትን አምጣ አንተ ካለ አንተ አታውቅም ማለት እኮ የሆነ ነገር የለም ማለት አይደለም ወዳጄ። አላቅም ነው የሚባለው። ካላወቅ የሆነ ሂስትሪን ካላወቅ ማስረዳ በቃ ዛስዋት ሹሴ ካላወቅ ዘንድ አላቅም ነው እንጂ ማለት የለብህ የላትም መረጃ ወይም የለህም ብለህ ክሌም ማድረግ አልችልም። ዜድ ባያቅ ከኔ ጋር አውራ ይሄንን የምትለውን ታሪክ ኤርሚ አሁን እኔ ስማኝ ወዳጄ፣ በጣም ጥሩ ነው። እንኳን መረጃውን ወራህ አንተ ግን እኔ እንዳልኩ አሁን አንደኛ ጌቲንግ ሌት ወዳጄ ግን ልክ ሳልፋይትን ስለጠራኝ አክብሬው ገብቻለሁ። አሁን እዚህ ጋር ቁጭ ብሎ በተነሳው ሰፊና ባህር የሆነ ቶፒክ ለመወያየት ጊዜው የለኝም። ያ ማለት ግን ቤተክርስቲያኒቷ የ3000 ዓመት ታሪክ የላትም ማለት አይደለም። ፈቃደ ዛሬ ቁጭ ብሎ ከእናንተ ጋር አልተወያየም ማለት ኤቪደንሱ የለም ማለት አይደለም። እንደዛ ብለህ ካመንክ አንተን ራስህን ትዝብት ውስጥ ይጥልሃል። that's what I'm trying to say ለዜድ ነው ለኤርሚል አንተ አይደለም። በሌለ ታሪክ ላይ አንዲት መረጃ ልታሳየን በማችለው ታሪክ ላይ ዜዶን ለምን ብሌም ታደርገዋለህ? በቃ የላችሁም የውሸት ትርክት ነው። አይደለም ብሌም እሱ ራሱ እኮ ነው አላቅም ያለው። አለማወቁ ደግሞ የኤቪደንሱ የለም ማለት አይደለም። በዚህ ጉዳይ ላይ እኔ ወንድሙ አለሁኝ። ዜድ አላወቀ ማለት ሁሉንም አያውቅም። እኔም አላውቅም። አስተምረው ታቸውኛ የሰማችኋለሁ። የት ያለው ነው የሚያስተምረኝ? የለህም እኮ ዶክተር እኔ አውቃለሁ ተስማሙ እንጂ አንተ እችን መልስ ብቻ አስተኝ። ይኸውልህ ከ2000 ዓመት በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይ የኢትዮጵያ ቤተክርስቲያን ማን ብላ ነበር የምትጠራ የነበረው? መልስ ጠይቅ። እሺ መልሱን እንድታገኝ የት ትሄዳለህ መሰለህ? ሁለት ቦታዎች ሪፈር አደርግሃለሁ። አንደኛ ጣና ቂርቆስ ሂድ፣ ሁለተኛ አክሱም ሂድ። እነዚህም ቦታዎች ሄደህ አጥና። እዛ ላይ ያለውን ታሪክ ተመልከት። በደንብ ጊዜን ኢንቨስት ካረክ በኋላ ተመልሰና እንጂ ዝም ብለህ እንደ መንደር ህፃናት ቁጭ ብለህ ብትሳሳቅ ዳዝንት ኖሌጅ አለህ ማለት አይደለም። ዋይ ዲድ ዩ ላቭ የጣና ቂርቆሱ ገዳም የመስዋዕት ዕቃ ተብሎ የተባለው መስዋዕተ ኦሪት ይሰዋበት ነበር ተብሎ የተባለው ስንት ዓመት እድሜ ያለው ነው እዛ የተቀመጠው? እድሜው ወዳጄ ኤርሚ ለወንድማችን በእውነት በትክክል ማወቅ የሚፈልግ ከሆነ መልስልኝ። አንተ እኔ እዚህ ጋር አውቃለሁ ብዬ ከኔ ጋር ማውራት አትፈልግም። እሱን ግን አያውቅም ብለህ ብሌም ልታደርገው ትፈልጋለህ። እሱ ሁሉንም አያውቅም፣ እኔም ሁሉንም አላውቅም፣ አንተም ሁሉንም አታውቅም። የማታውቀው አለ፣ የምታውቀው አለ። ዶክተር የምታውቀው እኔም አላውቀው፣ እኔም የማውቀው ዜዶ የማያውቀው ዳጊ የሚያውቀው አለ። ሁሉንም ማወቅ አይጠበቅበትም። ኦኬ አላውቅም ብሎ ካለ ለምን ብሌም ታደርገዋለህ? አያምነው ብሌሚንግ ኤርሚ ስማኝ፣ እኔ ብሌም እኮ አላረኩትም። አሁን ወንድማችን አላውቅም አላለም። ካላወቀ ደግሞ ሊያውቅ የሚችልበትን ሪሶርስ ስትነግረው ልክ እንደ አዋቂ ራሱን ቆጥሮ ማለት እኔ ሶርሱን እኮ ጠየቁ። አሁን ምን ይባላል? አሁን ይሄ እኮ ራሱ ላይ የሆነ የማቹር ሪስፖንስ ራሱ አይደለም። በመሰረቱ ኦኬ ጣና ቂርቆስን እኔ አውቃለሁ። አሁን እኔ ኤርሚ የተናገርኩት ነገር ትክክል ካልሆነ ያን የማይቀበልበትን ነገር ሊነግረኝ ይገባል እንጂ መድረክ እየመራ ብሎ ማሳቅ የማቹሪቲ መገለጫ። ማነው ስም ብዬ ብስጠይቅ ክርስቲያን ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ከ2000 ዓመት በፊት ከነበረች ማነው ስሟ? ምን ነበረ ተብላ የምትጠራው ብዬ ስል ጣና ትለኛለህ። ደግሞ መረጃ ዶክተር ግልጽ አድርገህ ብትናገር፣ ለምሳሌ እኔ አሁን መስዋዕተ ኦሪት የሚሰዋበት ንዋየ ቅድሳት የሚባሉ እዛ አሉ በቤተክርስቲያኒቱ ማለት ነው። በቆሎ ትምህርት ቤትም በነበርኩበት ሳለ ባህር ዳር ጊዮርጊስ የኔታ ግሩም ጋር ዜማ ትምህርት ቤት ስለነበርኩ አውቃለሁ፣ ሰምቻለሁ። ኦኬ እነዛ እቃዎች እነዛ ንዋየ ቅድሳት ስንት ዓመታቸው ነው ኢትዮጵያ ውስጥ ተገኙ ተብሎ የተባለው? ዶክተር እስኪ መልስልን። በጣና ቂርቆስ ላይ ያየኸው የመሰዊያውን ዕቃ ብቻ ነው ኤርሚ? ነበርክ? በትክክል ነበርክ? ሄዳል? ጣና ቂርቆስን ጎብኝተሃል? እኔ ጣና ቂርቆስ አልሄድኩኝ። እኔ ጣና ጊዮርጊስ ካልሄድክ ማውራት የለብህማ። ካልሄድክ ሪሶርሱን ካላየ ወይኔ እኮ ችግራችሁ እኮ ይሄ እኮ ነው። የሆነ የተጻፈ መረጃ አለ፣ በቤተክርስቲያኒቱ የተጻፈ መረጃ አለ። እኔ ጣና ጊዮርጊስ ቤተክርስቲያን
ጣና ማነው ባህር ዳር ቅዱስ ጊዮርጊስ እዛው ጣና ማለት ነው። አንድ አይደሉም። ጣና ቂርቆስ ገዳሜ ዳያል ስትባል ባህር ዳር ጊዮርጊስ ሄጃለሁ ትላለህ ኤርሚ። ባህር ዳር ጊዮርጊስ ዜማ ትምህርት ቤት አድመጠኝ። ባህር ዳር ጊዮርጊስ ዜማ ትምህርት ቤት የኔታ ግሩም አይነ ስውሩ እሳቸውን ታወቃቸው ማለት እሳቸው ጋር እየተማርኩ በነበርኩበት ሰዓት ላይ ባህር ዳርን አውቀዋለሁ። ሽምጥ ሚካኤል የኔታ መንግስቱን እንደዚሁም ደግሞ በአባይ ማዶ ገብርኤልም ሁሉ ጭምር ነበርኩ። በእነዚህ አካባቢዎች ላይ ባህር ዳር በነበርኩበት ሰዓት እኔ ጣና ጊዮርጊስ ማነው ባህር ዳር ጊዮርጊስ ቤተክርስቲያን ጣና ቂርቆስ ገዳም ነው አላልኩም። ገዳሙ ያለው ባህር ውስጥ ነው፣ ሐይቅ ውስጥ ነው ያለው እና እዛ መሄድ አይጠበቅብኝም። ብሄድ እሰየው ደስ ባለኝ ነበር፣ ግን አልሄድኩም። ግን ስላልሄድኩኝ እዛ ያሉትን መስዋዕተ ኦሪት የሚሰዋባቸውን ንዋየ ቅድሳት ተብለው የተባሉትን ኤርሚያስ አያውቅም ማለት አይደለም። እንዴት አወቀው ብለህ ብትለኝ ሄጄ በስጋ አይኔ ስላየሁት ሳይሆን የማውቀው የተጻፈ ሪትን የተደረገ በቤተክርስቲያኒቱ የታሪክ ማስረጃ መዛግብቶች አሉ። እነዛ ላይ እድሜ ተገልጧል። ያ መስዋዕተ ኦሪት የሚሰዋበት የነበረው ንዋየ ቅድሳት የተባሉት እዛ ገዳሙ ላይ ያሉት እድሜያቸው ስንት እንደሆነ ተጽፏል። እሱን አንተ ካወቅህ ተናገር እስኪ የኔ ፊት ማለት ነው። ኤርሚያስ አንድ በጣም ቀላል ሎጂክ ነው ንገረኝ ዶክተር። ያለበት ቦታ ላይ ግሬስ አይረድ እድሜው ንገረኝ። ስማኝ ወዳጄ፣ ታሪኩ ያለበት ቦታ ላይ ግሬስ አይረድ በታሪክ የተቀመጠውን ኤቪደንስ ፊዚካሊ የተቀመጠ ፊዚካል ኤቪደንስ በቦታው ተገኝተህ ሳትመለከት ከዛ ደግሞ አንድ ሰው ያን የሚያውቅ ሰው እዛ ቦታ ሂድና እስቲ ያለውን ነገር አጥንተህ ድረስበት ስትባል የምትስቅ ከሆነ ለእኔ በጣም የሚያስቅ ነገር እንደውም ይሄ ነው። አሁን አንተ ባህር ዳር ነበርኩ አልክ፣ ግን እዛች ጋር የ20 እና የ30 ደቂቃ በቦት ተሻግረህ ያላየኸውን ታሪክ ያላየኸውን እኮ። ስለዚህ የማታውቀውን ታሪክ እንዴት በስጋ አይኔ ስላላየሁት አይደለም የማላውቀው። እንዴት ምን ማለት ነው አንተ? እንዴ የተማርከው አይደለ እንዴ? በስጋ አይናችን የግድ ሳናይ ያላየናቸው በታሪክ ድርሳናት ውስጥ የተጻፉ በዓለም ዙሪያ ያሉ ስንትን የታሪክ ቦታዎችን እናውቃለን አይደል? የተጻፈ ሪትን የሆነ ተጨባጭ የሆነ በምሁራኑ ተጠንቶ። እሺ ግለጥ፣ እሺ ሪሶርሶችን ግለጥ። ካሜራህን እኔ አንተ ንገረኝ፣ የስንት ዓመት ታሪክ ነው ግለጥ። እሺ አብራና ትልቅ አድርገው ሪሶርሶችን ዶክመንቶችን አውጣ። ሌትስ ዲቤት። ክሌም ያደረገው እኮ አንተ እኮ ነህ ዶክተር። እኔ እኮ ይታያችሁ ታሪኩን ግለጥ ኤርሚ። ታሪኩን የምትለውን አንብቤ ያለው የምትለውን ዶክመንቱ እጄ ላይ ያለው ያልከውን አውጣና አሳይ። ሁሉ ዲቤት መግባት ትፈልጋለህ ከኔ ጋር? አጠቃላይ በኢትዮጵያ ታሪክ ገና በዚህ በቀላሉ ነገር ሳንግባባ አሁን ለዲቤት እስቲ ግለጥና እጄ ላይ ያለውን አውጣ። መረጃ የምጠይቀኝ ዲቤት ላይ ሲሆን ነው። ለምን አሁን እኮ ክሌም እያረክ እኮ ነው። ክሌም እያረክ አይደል እንዴ? ክሌም ያረከውን ያለ ኤቪደንስ ያደረኩት ያለ ኤቪደንስ ኤርሚ እስካሁን አውቃለሁ አንብቤ ያለው ያልከው ያነበብከውን ዶክተር፣ ለምንድን ነው የምንጨቃጨቀው? አንተ ነህ ክሌም ያደረከው። እኔማ ይኸውልህ ወዳጄ፣ እኔ ምን ብዬ ክሌም አደረኩኝ? ጣና ቂርቆስ ላይ ኤቪደንሱ አለ፣ ፊዚካል ኤቪደንስ አለ አልኩ። እኔ ካሜራ ማብራትም አልችለው ልንገርህ፣ እኔ ካሜራ ማብራትም አልችለው ፊዚካሊ እዛ ስላልሆንኩ ነው። አንተ ግን በዶክመንት አንብቤ ያለው ስላልክ ያነበብከውን ዶክመንት ካሜራን አብራና እንወያይ፣ ግለጠው መጽሐፉን ነው እያልኩ ያለሁት። ኢትስ ኢዚ ዩ ሹድ ቢ ኤብል ቱ ዱ ዛት። አድመጠኝ፣ የኔ ጥያቄ ምን እንደነበር አልሰማም። አየህ ብትችል ኖሮ አንደኛ አልችልም አልክ ማለት ነው። ከጊዜውም አኳያ ሊሆን ይችላል፣ ወይ ደግሞ በዚህ ጉዳይ ላይ ተዘጋጀህበትም ዝግጅትም ላይኖር ይችላል። የ3000 ዓመት ታሪክ ቤተክርስቲያኒቱ አላት አልክ፣ ነጭ ውሸት ነው። የላትም። አላት ብለህ ካልከኝ ና ዲቤት ግጠም አልኩ ከኔ ጋር። ወይ ደግሞ የአክሱም ጽዮን ምን አታወጣውም? ምን መሰለህ ኤርሚ፣ አንብቤ ያለው ዶክመንት ስላለ አውጣው። በቃ አለቀ። ማስፈራራት ዲቤት ዶክተር አሚር ዩ አር ሂር ጀስት ኦፕን። ለምንድን ነው አቋርጠኝ? አታቋርጠኝ ማለት ይሄንን አለ ዶክተር። ለአንተ አሁን አታቋርጠኝ ብሎ ማለት የተግባቦትን ህግ ታውቃለህ አይደል? አንተ ዝግጅት አለኝ ብለህ የምትል ከሆነ የ3000 ዓመት ታሪክ አለን ብለህ ቤተክርስቲያኒቱ የሌላትን ታሪክ አለኝ ብለሃል። አለኝ ብለህ ስትል ክሌም ያደረግከው ነገር አለ። አንተ ነህ መረጃውን ማቅረብ ያለብህ ማለት ነው። በውይይትም ህግ በዲቤትም ህግ ከሆነ አንድ። ሁለተኛ የሶሎሞን ዳይናስቲም የዳዊት ስርወ መንግስትን ኢትዮጵያ መጥቷል ብላችሁ ክሌም የምታደርጉት እናንተ ናችሁ፣ ከታቦቱ ጋር ጭምር ማለት ነው። መንግስቱም ታቦቱም መጥቷል ብላችኋል ኢትዮጵያ ውስጥ። ይሄም ነጭ ውሸት ነው። እኔ ፊት አታወሯት ነው ጌታ እግዚአብሔር ምስክር ማለት ነው። የሚያወራ ካለ ግን ከአንተም ጋር ይሁን ሌላ በዚህ ጉዳይ ላይ ያጠና ሰው ካለ ጥራውና ዲቤት ላድርግ ማለት ነው። እናንተ ስሙ። የሚያደርግ ሰው ካለ
የሰሎሞን ዳይናስቲ ኢትዮጵያ ውስጥ ነው ብላችኋል። የዳዊት መንግስት ማለት ነው ስርወ መንግስቱ ኢትዮጵያ ውስጥ መጥቷል። ታቦቱም ኢትዮጵያ ውስጥ መጥቷል ብላችኋል። እርስ በርስ የሚጣላ ታሪክ ይዛችሁ ለነጮች የዋሻችሁትን ውሸት አደባባይ ላይ ዘረግፈዋለሁ ማለት ነው። ኦኬ፣ እሱ አልሆነም። አንተ አሁን ጣና ቂርቆስ ላይ መስዋዕተ ኦሪት የተሰዋበት እቃ እኔ የለም አላልኩም። ቤተክርስቲያኒቱ አለኝ ብላ ክሌም ያደረገችው አለኝ ብላ የሄዱም ሰዎች እዛው ገዳሙ ድረስ የሄዱ ሰዎች በስጋ አይናቸው አይተውታል። እኔ በስጋ አይኔ ማየት እድል ባይገጥመኝም ባህር ዳር ጊዮርጊስ ግን ትምህርት ቤት በነበርኩበት ሰዓት ላይ ሁሉ ጠይቄ አዎ ብለውኛል። ጣና ቂርቆስ ገዳም ላይ እዛው ባህር ውስጥ ማለት ነው ጣና ሐይቅ ላይ አለ። በፎቶ ታይቷል፣ በጽሁፍ ተጽፏል። የታሪክ ድርሳናትን እነዛ የመስዋዕተ ኦሪት የሚሰዋባቸው ንዋየ ቅድሳት ከመቼ ዘመን ጀምሮ ኢትዮጵያ ውስጥ እንደነበሩ የተጻፈ በቤተክርስቲያኒቱ የተጻፈ አለ። እኔ አሁን አንተ ካወቅ እነዛን እድሜያቸው ንገረኝ። የግድ በስጋ አይንህ ባላየው ነገር ላይ አታውቅም ብለህ አትበለኝ። የግድ በስጋ አይኔ ማየት አይጠበቅብኝም። አንተ በስጋ አይንህ አይተህ አይደለም አሁን ዶክትሬት ነው የሰራው። አንዳንዱም በስጋ አይንህ አይተህ ነው፣ አንዳንዱ ደግሞ በቲዮሪ ተምረህ ነው። ኦኬ፣ ሰው በግድ በስጋ አይኑ ያየውን ነገር ብቻ አይደለም መናገር ያለበት። ኢየሱስም በስጋ አይናችን አላየነውም። አባቶች፣ ሐዋርያት፣ ነቢያት ጻፉ። መጽሐፉ እውነት ነው፣ የእግዚአብሔር እስትንፋስ አለበት። መተን መሰክራለን። የታየው እኔ እናንተ ኢየሱስ ክርስቶስ ሲሰቀል የትም አላየንም። በስጋ አይነት ስላላየህ ዶክተር አንተ ዝም በል ስለ ጌታ ስለ ኢየሱስ ክርስቶስ አምላክነት አዳኝነት ልትናገር አይገባም ብሎ አንድ ሰው ብሎ ቢልህ ያንተ በስጋ አይን ማየቱ አይደለም ማረጋገጫው። ብታየው ሰየው ደስ ይልህ ነበር፣ ብናየው ጌታችንን በስጋ በተሰቀለበት ጊዜ ኖረም ማለት ነው። ግን የዛኑ ያህል በእምነት አይተነዋል፣ በመጽሐፍ ተጽፏል። የእግዚአብሔር እስትንፋስ ያለባቸው መጽሐፍቶች ሁሉ ስላሉ ማለት ነው። ስለዚህ የጣና ቂርቆሱ ገዳም እኔ ንዋየ ቅድሳት የለም አላልኩም። ቤተክርስቲያኒቱ ክሌም የምታደርገው አለ። እኔ ሄጄ በስጋ ላይ አይኔ አላየሁት ማለት የለም ማለት አይደለም። ያንን ደግሞ በስጋ አይኔ አላየሁት ማለት ታሪኩን አላውቀውም ማለት አይደለም። ታሪኩን አንደኛ ቤተክርስቲያኒቱ ዲያቆንም ስለነበር፣ ሁለተኛ ኢትዮጵያዊም ሰው ስለነበርኩኝ ታሪክ ላይ ያቅሜን ያህል ስለምፍጨረጨር ባለችው እውቀት ማንበብ ስለምወድ ያነበብኩት አለ ቤተክርስቲያኒቱ የጻፈችው። እድሜው ግን አንተ እንደምትለው መስዋዕተ ኦሪት ይሰዋበት የነበረው ከምን ዘመን ጀምሮ እንደሆነ እዛ ጋ እድሜውን የሚገልጠውን እሱ ነው ንገረን ያልንህ፣ ግን ልትነግረን አልቻልክም። በቃ እንቶ ከጨረስክ የኔን ሪፍሌክሽን አሁን አንተ ባልከው ላይ ትንሽ ባጭሩ ነገር እና እንሰናበታለን። እንግዲህ እኔ ለምን ጣና ቂርቆስ ሂዱ ያልኩበት አንዱ ጭብጥ ምንድን ነው ካልከኝ አሁን የጠቀስካቸውን በወቅቱ መስዋዕተ ኦሪት ይከናወንባቸው ከነበሩት እቃዎች ወይንም ደግሞ ከታሪኩን ባሻገር በቦታው ላይ በዳይሜንሽን የተቀመጠ ልክ በዛ በእስራኤላውያን ወገን ይደረግ የነበረው ስርዓት ይከናወንበት የነበረው የድንኳን ዳይሜንሽን ሁሉ እስከ መረጃው እዛ አለ። ይሄንን ደግሞ የኢትዮጵያውያን የታሪክ ሰዎች ብቻ ሳይሆኑ ዶክመንት ያደረጉት በኢንተርናሽናል ደረጃ በኦሪት በእስራኤል ምድር ላይ ይከናወን የነበረውን ስርዓት ያጠኑ ሰዎች መጥተው ኤግዛክትሊ ዳይሜንሽኑም አተካከሉም የድንጋይ አቀማመጡም የድንኳኑን ልክም አደራረጉ ሁሉ እሱን የሚመስል ሂስቶሪካል ኤቪደንስስ በጣና ቂርቆስ ገዳም ውስጥ አለ። ስለዚህ አሁን አንተ ቅድም ከጠቀስካቸው በመዛግብት ከተጠቀሱት እንደዚሁም ደግሞ በንዋየ ቅድሳት አለ ተብሎ ይሄ መሰዊያው የነበረ ነው ተብሎ ከተቀመጠው ባሻገር በትክክልም ቦታ ውስጥ የነበረውን እና ልክ ያን ድንኳን የሚመስለውን የእስራኤላውያኑን የሚመስለውን በዳይሜንሽን ትክክል የሆነውን ያን የሚያንጸባርቀው ነገር ፊዚክሊ ጣና ቂርቆስ ውስጥ አለ። ይሄን ግብአት ለእናንተ እዚህ ጉባኤ መሀል መጥቼ ነው ከተናገርኩ ዘንድ የእናንተ ታስክ መሆን ያለበት በትክክል የዚች ቤተክርስቲያንን ታሪክ ለማወቅና ለማጥናት በቀና ልብ የተነሳ ሰው ኩሪየስ የሆነ ሰው ማንም ማድረግ ያለበት ኦርቶዶክስ መሆን አይጠበቅብህም። ዚስ ኢዝ ሂስቶሪካል ላንድማርክ ነው። ኢንተረስት ነው። አዛን ኢትዮጵያን ኢንተረስት ሊያደርግ ሁሉ ይገባል፣ ጴንጤም ሁን ምንም ሆን። ስለዚህ የእናንተ ኔክስት ስቴፕ መሆን ያለበት ምንድን ነው? አንተም አልሄድክም፣ ወንድሜም አልሄደም፣ ሌሎቻችሁም አልሄዳችሁም። ቦታው ላይ ሂዱ፣ ይሁት፣ አጥኑት። በቃ ፊዚካሊ የተቀመጠውን አጥና። ሌሎችም ገለልተኛ የሆኑ አካላት ከቤተክርስቲያኒቷ ውጭ የሆኑ ኢንተርናሽናል የታሪክ ሰዎች የሰሩትንም ዶክመንተሪ ዩቱብ ላይ ሞልቶልሃል። ቁጭ ብለህ ከፈለክ ታገኘዋለህ። እሱንና ከዛ በኋላ ያን ታሪክ አንተ ትገዛለህ አትገዛም፣ ከዛ በኋላ ያንተ ይሆናል። ግን ይሄንን አሁን የኔን ክሌም እዚህ ጋር እናቁመውና ቅድም ቦልድ የሆነ ክሌም ስታደርግ ስለነበረ አይ እነዚህ የተምታቱ ዶክመንቶች በዚህ ተነስቼ የቤተክርስቲያኒቷ ታሪክ የተምታታ ነው፣ ስለዚህ እናሳያለው ካልክ እንዳልከው አንተም ዶክመንቶችን ማዘጋጀት በእኛም በኩል ደግሞ ያለንን የታሪክ ዶክመንት ማዘጋጀት የሚጠይቅ ነገር ስለሆነ በዚህ ብንጨርሰው ደስ ይለኛል።
ቴንክ ዩ ዶክተር። እሺ በቃ አሁን ኤርሚ እየተዘጋጀ እሱን ነገር ዞር ላድርግልህና አንድ ጥያቄ ብቻ ጠይቄህ ኤርሚ አንተ ኤቪደንስህን ታቀርባለህ። ዶክተር አንድ ጥያቄ ብቻ ጠይቀው። ዶክተርዬ ኢየሱስ ክርስቶስ በስጋ ከመምጣቱ በፊት የኦሪት ስርዓት ከአይሁድ ወይም ከእስራኤል ውጭ ለሌላ ማህበረሰብ የተሰጠበት ክፍል አለ በብሉይ ኪዳን? ማጥናት ያስፈልጋል። አጥና ዘይድ አንተ ብታጠና ትንሽ ደስ ይለኛል። የለህም አለ የለም ማለት ይሄ የቤተ መቅደስ ስርዓት የኪዳን ምናምን የሚባለው ነገር ከአይሁድ ውጭ ከእስራኤል ውጭ ለሌላው ማህበረሰብ ተሰጥቷል ወይ ነው የጠየቁ። ራሴን ከምደግም ሰምተኛል አይደል? ቅድም ያልኩህን ራሱ ነው እኔ የምጠይቅህ። ለነገሩ መልስ አይኖርም። ስለዚህ ቀጥል ኤርሚ። መለስኩልህ። ሰላም ከሱ ጋር በጣም አመሰግናለሁ። ቴንክ ዩ ፎር ዘ ታይም። ደህና ደሩ። ቴንክ ዩ። ግን ቤተክርስቲያኒቱ ሲመጣ ልትወጣ ነው አይደለ? እንትኑ ሲመጣ እኔ በጥቂቱ ነው እዚህ ላላችሁ ምኑ ሲመጣ ምኑ መጣ? ማስረጃውን ቁጭ በልና ስማ። ማስረጃ ስጠይቅ አልነበረ? አንተ ማምጣት ያልቻልከውን ማስረጃ አምጥተዋል። ስማው። ኦኬ እሺ። ማን የጻፈው ይሄን መጽሐፉን? ቆይ ዶክተር እሺ፣ የቤተክርስቲያኒቱን ኦኬ፣ በሀገር ውስጥ ራሷ ቤተክርስቲያኒቱ ከጻፈችው መጽሐፍ እነዚህ ብቻ አይደሉም የኔ ታሪክ መረጃዎቼ። የሚገጥም ሰው ካለ በእውቀት በዛን ቀን ቁልል መጽሐፍቶችን አሳያለሁ። ግን አሁን ዝም እየለቀምሻ ዶክተር ምን አለ መጽሐፍቶችን ከዚህ ከኛ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንት ውጪ የጻፉ የውጭንም ሀገር ሰዎችንም ሊቃን የጻፉትን ሁሉ እዩ አለ። አንድ እንደ ዋቢ የሚጠቅሱት የነ ጄምስ ብሩስ እና በተለይ ደግሞ ግራን አንኮክ የሚባለው ይሄንን በታቦተ ጽዮን ፍለጋ ላይ የጻፈው በገጽ 111 ላይ ስለ ጣና ቂርቆስ ገዳም በዛ ያሉትን ቅድም የተባሉ መስዋዕተ ኦሪት ይሰዋባቸዋል የተባሉትን ቦታዎች እንደዚህ ጽፎታል ማለት ነው። ቅዱስ ሐይቅ ብሎ ማለት ነው። ኦኬ፣ በዚህ ቦታ ላይ የኢትዮጵያ ጌጥ ብሎ የሚል አለ። የጣና ቂርቆስ ውስጥ ያሉት ማለት ነው። የዳጋ እስጢፋኖስን ጽፎታል። ግራን አንኮክ የጻፈውን በኢትዮጵያ መጽሐፍ ቅዱስ ማህበር የጣና ቂርቆስ ማለት ነው። እዚህ በጽሁፍ ደረጃ አስቀምጦታል። የውጪ ልሂቃን ነን እንኳን ብለው የሚሉትን ስለናንተ በጣና ቂርቆስ ውስጥም ሆነ ስለ ታቦተ ጽዮን ባይዘው ይሄ የታቦተ ጽዮን ፍለጋን ብሎ በሚል ነው። ከዚሁ ጋር በተገናኛ ነው በመጀመሪያ ወደ ጣና ቂርቆስ ገዳም ሄደው ግራን አንኮክ እንኳን የጻፈውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመውን በጌታቸው ተስፋዬ ጎጂ የታተመውን የተተረጎመውን አንዴ አይደለም ሁለቴ አንብቤዋለሁ። ኦኬ፣ ስለዚህ ከኢትዮጵያውያኑ ልሂቃን ውጪ የነጮቹ ምስክርነት ተብሎ የሚባለው አንዱም ከቤተክርስቲያኒቱ ታሪክ ጋር እርስ በርስ የሚስማማና የሚታረቅ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት ድረስ ማለት ነው። ምክንያቱም የቤተክርስቲያኒቱ ታሪክ ቅድም ዶክተር እንዳለው ከ3000 ዓመት የሚጀምር ሳይሆን ከ2000 ዓመት ነው ማለት ነው። ኦኬ፣ ከልደተ ክርስቶስ ነው የሚጀምረው ማለት ነው የቤተክርስቲያኒቱ ታሪክ ተብሎ የተባለው። ስለዚህ በዚህ ውስጥ የሶሎሞን ዳይናስቲን ይሄ የተጻፈው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የተጻፈው። እዚህ ስራ ላይ የተሳተፉት የቤተክርስቲያኒቱ ሊቃውንት ናቸው በሙሉ ማለት እስከሚቻል ድረስ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ማለት ነው። ኤርሚ ርዕሱ ግን እንደዛ ነው ሪፕሬዘንት የሚያደርገው። ይሄ ርዕስ የተቀመጠው ርዕስ ቤተክርስቲያኒቷ ከ2000 ከልደተ ክርስቶስ በፊት ታሪክ የላትም ብሎ የመደምደም ዓላማ ያለው ነው ርዕሱ። እንደዛ ነው የተረዳው አንተ? ይሄው ቆይ ቤተክርስቲያኒቱ ታሪክ ብላ የምትለውን እኮ ላሳይ ነው ዶክተር። ይሄው እዚህ ጋር ምን ይላል? ንግስተ ሳባ ይላል አይደል? የሳባን ንግስት ይጠቅሳል። ይሄው እዚህ ክፍል ላይ ማለት ነው ገጽ 7 ላይ ማለት ነው። ስለ ሳባ ንግስት ይናገራል። ስለ ማክዳ ማለት ነው። በ1031 ማለት ከ1031 እስከ 982 ማለት ነው። በኢትዮጵያ ነገስታት ሁሉ በሃይማኖቷ እጅግ የላቀች እንደነበረች በብዙ የታሪክ ጸሐፊዎች የሚነገርላት ንግስተ ሳባ ከ1013 ማለት ነው እስከ 982 የኢትዮጵያና የመንን በአንድነት ተገዛ ነበረች። ይህችም ንግስት በክብረ ነገስት ማክዳ በመጽሐፈ ነገስት ንግስተ ሳባ ትባላለች ብሎ ይላል። ይሄ ታሪክ የኢትዮጵያ ታሪክ ነው ወይ?
ክሌም ያደረገው ሰው የጻፉ ሰዎችን እኔ አንዱ ሰው ባገኝ ብጠይቀው ደስ ባለኝ። ምክንያቱም ይሄንን ታሪክ ሲጽፉ ወይ ይሄን ታሪክ ሲናገሩ ከኢትዮጵያ ጋራ አገናኝተው ከኢትዮጵያ ጋራ ሰፍተው ማለት ነው። ኦኬ እናስ ከይሁዳ ነገስታት ከእስራኤል ነገስታት ጋራ ከንጉሱ ከሰለሞን ጋራ ሰፍተው ንግስተ ማክዳን ማለት ነው የኛ ታሪክ ነው ብለው የጻፉትና ታሪኩን በትክክል ከእስራኤል ታሪክ ጋራ በተገናኘ ለምሳሌ አሁን በድርሳነ ጽዮን ላይ የ22 ዓመት ማነው በዚህኛው ታሪክ ላይ የ22 ዓመት ልጅ ሆኖ በክብረ ነገስት ላይ ንጉሱ እንኳን ሰለሞን የ22 ዓመት ልጅ ሆኖ ይላል። በዚህ መጽሐፍትና በክብረ ነገስት ላይ የ22 ዓመት ልጅ ሆኖ ይላል። በድርሳነ ጽዮን ደግሞ እና በገድለ ላሊበላ ላይ ደግሞ የ25 ዓመት ልጅ ሆኖ ነው ወደ ሰለሞን ሄደ ብሎ የሚለው። ሰለሞን ይህን ልጅ አልወለደውም። ወለደው ብሎ የሚል ሰው ካለ ይምጣ። የአይሁዳውያኑ ምስክርነቱን ሁሉ ይዤ እመጣለሁ ማለት ነው። ሰለሞን ይሄንን ሰው ይሄንን ቀዳማዊ ምኒልክ በይነ ልህም የተባለውን አልወለደውም። እንኳን ሊወልደው ቀርቶ አይደለም ወይም ደግሞ ተመልሶ የአባቴን ሀገር ሊ ብሎ አለ ተብሎ የተባለው የራሳችሁ ይሄ ታሪክና ክብረ ነገስት እንደዚሁም የአይሁዳውያንም ታሪክ ይዤ የሚመጣ ሰው ካለ በጣም ደስ ብሎኝ አሁን ቢሆን እኔ አሁን ለመሞገት እቀርባለሁ። አሁን ቢሆን ማለት ነው። እና ታሪኩ እርስ በርሱ የሚጣላ ነው። ንጉሱ ሰለሞን እንዲህ አይነት ልጅ አልወለደም። እዚሁ እንኳን ራሱ ኢትዮጵያ ኦርቶዶክስ የ22 ዓመት ትላለች። በድርሳነ ጽዮን ላይ የ25 ዓመት ትላለች። የስንት ዓመት ልጅ ሆኖ ነው ወደ ኢየሩሳሌም ሄደ ተብሎ የሚባለው? እዚህ 22፣ ክብረ ነገስት ላይ 22፣ ድርሳነ ጽዮን ላይ 25፣ ገድለ ላሊበላ ላይ 25። እርስ በርስ የሚቃረን ማለት እርስ በርስ የሚጣላ ማለት ነው። እና ታሪኩ ራሱ ትክክል አይደለም። የቤተክርስቲያኒቱ ታሪክ ከ2000 ዓመት እንጂ ከ3000 ዓመት አይጀምርም። ቤተክርስቲያኒቱ ከ2000 ዓመት ከክርስቶስ ልደት በፊት ምንም አይነት መስዋዕተ ኦሪት በኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ የምትባል ራሱ የለችም። ከ2000 ከክርስቶስ ልደት ዓመት በፊት የለችም። ኦርቶዶክስ ብሎ የሚለውን ስም ራሱ እንኳን የተሰጠው በኋላ ላይ ነው። ኦኬ ዲዮስቆሪዮስ ነው ርትዕት ሃይማኖት ብሎ ያለው ማለት ነው። የለም ኦርቶዶክስ ብሎ የሚል ስም ከ2000 ዓመት በፊት ቅድመ ልደተ ክርስቶስ ማንም ክሌም አያደርግም። ካለ ያምጡና ያሳዩን። ማን ይሄን ስያሜ የሰጠ? መስዋዕተ ኦሪትን እንድትሰዋ ከአሕዛብ እግዚአብሔር ማን መርጦ ነበር? ነብየ እግዚአብሔር ዳዊት ምንድነው ብሎ ያለው? አልሰጠም። ለያዕቆብ ልጆች ነው የሰጠው። የሕግ መሰጠት ለእነሱ እንጂ ለኢትዮጵያ ነው ብሎ አላለም። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ላይ ማለት ነው። የመቅደስ ስርዓት የተስፋ ቃል ለእነሱ ነው። አባቶች ከእነሱ ናቸው። ክርስቶስ በስጋ ከእነሱ ነው መጣ ብሎ የሚለው። ስለዚህ የውጮቹንም ሰዎች የጻፉትን አንብቤ ነው በጥቂቱ ማለት ነው። የራሳችሁም የቤተክርስቲያኒቱ 2000 ዓመት ነው ብላ የምትለው እስከ 2000 ዓመት ከልደተ ክርስቶስ እስከ 2000 ዓመት ማለት ነው። በቃ የቤተክርስቲያኒቱ ታሪክ የሚጀምረው ቀደም ጠየቅኩ እኮ ይሄ የዚህ መጽሐፍ ርዕስ የኢትዮጵያ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ተብሎ መጻፉ በሁለት ነገር ነው ቻሌንጅ ማድረግ። ያ ማለት ከዛ በፊት ታሪክ የላትም ማለት ነው። ይሄስ የላትም። እሺ ይሄስ ማለት ከ2000 ዓመት በኋላ ታሪክ የላትም ማለት ነው። 18ቱን ምን ልታረገው ነው? ፉት ልታረገው ነው? ለዚህ ነው አለ ብሎ የሚል ሰው ክሌማ ያደረገው ሰው 18ቱን ዓመት የታደረስከው ከ2000 በኋላ ወደዚህ ያለው ታሪክ ይሄ እኮ ነው። አያ አንደርስታንዲንግ ትክክል አይደለም። ትክክል አልጋ ርዕሱ ላይ ነው ችግር እኮ። ቀለሜ አድመጠኝ ምንድን ነው ያልከው? ያው ቀለሜ ስሉ ስለምሰማ ነው። የድሮ ስም ነበር መሰለኝ ቀለም ወቀረ። ስርዓት ያዝ፣ ጋጠ ወጥነት እንዳይጠናወት ስርዓት ያዝ። ኦኬ አውቃለሁ። ከዛ ከቢኒያም ከሚባል እብድ ጋር ስትለፈልፍ እንደነበር ማለት ነው። በሌለበት የሰው ስም አታንሳ ኤርሚ። ይቅርታ በቃ it's just sleep I said sorry። የድሮ ስምህ ነው አይደል? Thank you አይደለም የኔ ቀድሞ ስሜ እና ያሁኑ ስሜ እንደዚህ አይነት ስርዓት ጋጠ ወጥ ናቸው። አዝረከርክ ነበር ባገኝ በእውቀት ማለት ነው። እዚህ ገጥመህ ቢሆን ኖሮ የተፈጠርክበትን ቀን ትጠላ ነበር። የኢትዮጵያ ቤተክርስቲያን ታሪክ አለኝ ብላ የምትለው ውሸት ነው። የ2000 ዓመት ታሪክ እንጂ የ3000 ዓመት ታሪክ የላትም። ኦኬ የተለቀለቁ የታሪክ ጽሁፎች፣ መጽሐፍቶች ሁሉ ድርሳናትን እናገላብጣለን። እኔ መረጃ ችግር የለብኝም። የመረጃ ችግር የለብኝም። ያ እና ቴንክ ዩ ዜድዬ ውሸቱ ነው ሲዋሽን የ3000 ዓመት ታሪክ የላትም። የባልቴት ወሬ ነው። አረ የለም እንጂ ስም እንኳን እኮ አያውቅም እኮ ኤርሚዬ። እኔ አሁን ስም ማን ነው አልኩት እኮ ስሟ ማን ይባል ነበር? ለታብታብ ትልቁ ላይ ነው። እሺ ኤርሚዬ እሺ። እኔ እኮ ተናገርኩኝ እኮ ማን ነው ስሟ ማን ይባል ነበር ብዬ ጠየቁት እኮ። ስም የለሽ ነች፣ ስም የለሽ ቤተክርስቲያን ነበረች ማለት ነው። ስሟን እንትን ለማለት ጣና ሐይቅ ሄደ ያለኝ እኮ ጌታ ሆይ
እኔ ዋናው ዓላማዊ ወገኖቼ ማስተዋል ተሳስታለች ወይ ነው። ማስተዋል አቅቷት ነበር ወይ? የ3000 ዓመት አለን ብሎ ጀመረ። የ3000 ዓመት ካለ ስም ማን ነበር ብዬ ጠየቁት። ይበሳጫሉ። ሁሌ ጥያቄ ሲጠየቁ መበሳጨት ነው። መልሱን ከመስጠት ይልቅ መበሳጨት ነው። በቃ ስለሌለ ማለት ነው። የሚጠየቁት ነገር ላይ ይሄ ነው ብለው ማስረጃ ማቅረብ ስለማይችሉ ይሳደባሉ። ምን ይላሉ? በቃ ይሄው ነው። አሁን ብዙ ሰዎች አላችሁ፣ ምን ኦርቶዶክሳውያን ብቻ ካላችሁ እዚህ ጋር መልስ መስጠት የምትችሉ፣ ቆይ እስኪ ላስገባ። ተካ ኦርቶዶክሳዊ እንደሆነ አውቃለሁ። ከዚህ ፊት መልስ ካለ አሁን ልትጠይቀው ጥያቄ ግባ። መልስ ካለ ሌሎቻችሁ እንኳን አላውቃቸውም እውነት ለመናገር። ኦርቶዶክሳዊ መምህር በመምህር ደረጃ ያለ መልስ አለኝ የሚል ካለ አንድ ቁጥር ይጻፍልኝ። በመምህር ደረጃ ያለ አንድ ቁጥር ጻፍልኝ። ከሪኩዌስት ካደረጋችሁ ወንድምነት በዚህ ጉዳይ ላይ ሊያወሩ የሚችሉ ካሉ የሰለሞን ዳይናስቲ ዳዊት ስራው ዝም ብሎ ሰው አንቀበልም ካሉ ዲቤት ለማድረግ ዝግጁ ነኝ። ራሱ እዚሁ ማለት ነው። ቤቱን እየመራው ይምጡ። መምህር የሆናችሁ አንድ ቁጥር ጻፉልኝ። መምህር የሆናችሁ ሰዎች፣ በመምህርነት ደረጃ ያላችሁ ቤተክርስቲያን ማዕረግ የሰጠቻችሁ ሰዎች ካላችሁ፣ አይ ማስረጃ አለኝ 3000 ዓመት አላት ቤተክርስቲያኒቷ፣ ስሟ ከ2000 ዓመት በፊት ስሟ ይሄ ነበረ ማለት የምትችሉ ሰዎች መምጣት ትችላላችሁ። ኤርቢ እስከዛ አንድ ነገር እናንሳ። ማስተዋል አቅቷት ነበር እንዴ? በቲክቶክ ላይ ጌታን ስትመሰከር አበጀሽ ብለናል ናት እኮ ወንድምነት፣ አበጀሽ ብለናል ናት። የጠራችሁ ቅዱስ ስም ስለሆነ ቀደም በኮሜንት እየጻፉ ነበር። ከልጆቼ ጋር ስለነበርኩኝ ከትምህርት ቤት አንስቼ እና ደጋግሞ ሰዎች ልከውልኝ ነበረ ገስት አልገባሁም። ልጆች ጫጫታ ስለነበረ መግባት አልፈለኩም ነበር። ግን መጨረሻ ላይ ደግሞ ትልልቅ ውሸትን ሲዋሽ እኔ የገባሁት። ስለዚህ እኔ አበጀሽ የኛ ልጅ ብያታለሁ። ምክንያቱም ምንም ማስተዋል የጎደለው ነገር ሳይሆን ያደረገችው በቃ እውነተኛ የሆነውን የእግዚአብሔርን ቃል ለዛ ሕዝብ የሞተላቸውን ጌታችን መድኃኒታችን ኢየሱስ ክርስቶስ ምሕረትና ፍቅሩን ቸርነቱን እና ቅመሱት፣ እሱን ተቀበሉት፣ አብ ከሰማያት ስለላከው በእሱ የዘላለምን ሕይወት እንድታገኙ ተቀበሉ ነው ብላ ያለችው። በጣም የሚገርም ግን ሁለት ጊዜ ስላወራንበት ማለት ሌሎች የሚያወሩ በጣም የሚገርም ይህንን ነገር የተቃወሙቱ የእስልምና ሃይማኖት ተከታዮች አሉ፣ የአዋቂ ፍታ እምነት ተከታዮች አሉ የተቃወሙት። ይህንን የተቃወሙት የነ ዶክተር እና ሌሎቹ የኦርቶዶክስ እምነት ተከታዮች ናቸው። ለምንድን ነው የተቃወሙት ተብሎ ይባል ምንም ሌላ ፖለቲካ ሊሰጠው ይችላል እንጂ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ህዝቡ እንዲጠላው አድርገው አደራጅተውታል። በቃ ምንም ሌላ ምክንያት የፈለገ ምክንያት ባይመጡ ፖለቲካ ቢያስመስሉት፣ አዎ ልክ ነው እኮ አንዳንድ ቦታ ላይ ያለ አይደል ምናምን ነገር ተብሎ የሚባል እኛን ያውቁናል። ጴንጤዎች በየትኛውም ቦታ ላይ በሄድንበት በሀዘንም በደስታም በሰርግም ቦታ ላይ በአስፌርማታም ላይ በአውሮፕላን ውስጥም የትኛውም ቦታ ላይ መብል እየበላን እየጠጣን ቡናም እየጠጣን ምንም እያደረግን ማኪያቶም እየጠጣን ኢየሱስ ክርስቶስን የገባው የወንጌል አማኝ እንደሚናገር እንኳን እኛ አይደለም እነሱ ራሳቸው ያውቃሉ። ይሄንን ያደረገችው ልህታችን ማለት ነው። ይሄንን ያደረገችው ምንም በቃ ቅድም እንደተባለው 49 ሰከንድ የማይሞላ 1 ደቂቃ የማይሞላ ንግግር ይሄንን ያህል ዓለሙ የጨሰው ለምንድን ነው ተብሎ ቢባል በቃ ይታወቃል። የጠራችሁ ስም ተራ ስም አይደለም። እነሱ የማያድን ስም ማርያም እያሉ ላንቃቸው እስኪላቀቅ ድረስ ይጮዋል ነበር እንዴ? የማያድን አንድ ተራ ስም ነው የጠሩት። ማርያም ማለት ተራ ስም ነው። ማርያም ማለት ተራ ስም ነው። ተራ ስም ማለት በቃ ኃይል የሌለው ሞገስ የሌለው ሌሎች ሁሉ ሲጠሩበት የነበረ ስም ነው። ከብሉይ ኪዳን ዘመን ጀምሮ የነ ሙሴ እህት የነ አሮን እህት ማርያም የተጠራችበት ስም ነው እና ተራ ስም ነው። ተራ ስም ሲጠሩ ምንም ነገር አይሉም። ማርያም እያሉ ሲጠሩ አልነበር? ምንም የማይፈይድ ድነትን የማይሰጥ ኃጢአትን ይቅርታን የማያስተሰርይ ስም ማለት ነው። የጌታ ስም ግን እኮ
በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ይሰበካል ተብሎ የተባለለት በቅዱሳን ነቢያት በስሙ አሕዛብ ተስፋ ያደርጋሉ ብለው የብሉይ ኪዳን ፈርጥ የሆኑ የብሉይ ኪዳን ቅዱሳን ነቢያት የሰበኩለት የአዲስ ኪዳን ሐዋርያት የተናገሩለት አባቱ እግዚአብሔር አብ ከመጠን ይልቅ ያለ መጠን ከፍ ከፍ ያደረገው ገናና ታላቅ ቅዱስ የተፈራ ስም ነው። ማርያም ወድቃ የምታመልከው ወድቃ የምትሰግድለት ቅዱስ ስም ነው የጠራችው ኢየሱስ ማለት ነው፣ የእግዚአብሔር ልጅ ማለት ነው። እነቺ ማርያም ብለው የሚሏት እንኳን ራሱ እነሱ የጌታ እናት እንኳን ኮነች። እቺ የጌታ እናት ማርያም ወድቃ የምትሰግድለትን ቅዱስና ገናና ስም ነው የተጠራው። የምታመልከው ወርሺፕ የምታደርገው ስም ነው ማርያም የጌታችን እናት። እኛ ልክ እንደኛ ማለት ነው። እናት ነኝና አላመልከውም፣ እናት ነኝና አላከብረውም ብላ አይደለም ያለችው። ምንድነው ያለችው? ስሙም ቅዱስ እኮ ነው ያለችው። እርሱ ብርቱ የሆነው በእኔ ታላቅ ስራን አድርጓል። ስሙም ቅዱስ ነው እኮ ያለችው። እሱን እኮ ነው ማግኒፋይ ያደረገችው ማለት ነው። ይሄ ስም ስሙም ቅዱስ ነው ብላ እሷ የጠራችውን ስም ስሙ ቅዱስ የሆነውን ስም በስፍራዎች ቦታ ሁሉ ሲጠሩ የሚቃወሙት እነዚሁ እናውቀዋለን ባዮች ናቸው። ምን ነው ሙስሊሞቹ ይሄን አላላጨውትም? ለምንድን ነው? ያውቃሉ ኢየሱስ ተብሎ ከተጠራ ህዝብ እንደሚያምንበት እንደሚድን ማለት ነው። እና ዓለሙን ሰይጣን አደራጅቶታል። ሃይማኖተኞችም ሰዎችን አደራጅተውታል። ኢየሱስ የትኛውን ቦታ ላይ ቢጠራ ይሄን አይልም። ቀደም ወንድሜ ጆን እየጠየቀው ነበር አይደል? በባንክ ቦታዎች ላይ በአንዳንድ የመንግስት መስሪያ ቤቶች ላይ ጊርጊራቸውን እና ጉልቻቸውን አምጥተው እኮ እዛው ጥደው ቡናው እየቀቀሉ ጭስ እያጨሱ አይደል እንዴ? የዓመቱ ገብርኤል ስለ ማርያም ስለ ጊዮርጊስ ምናምን ነገር ይላሉ። ያ እኮ የህዝብ መገልገያ ቦታ እኮ ነው። ባንኩ የህዝብ መገልገያ ቦታ ነው። እና ለምን እዚህ ቦታ ላይ ጠራችሁ ብለን እኛ አላልንም። እኔ ሲጀምር በኢትዮጵያ ተራሮችና ምድር ላይ በቃ አይደለም ማርያም የፈለጉትን ስም ይጥሩ ምንም የሚፈይድ ነገር እንደሌለ ስለማቅ በቃ አንደኛ እኮ የምትፈራው እኮ ስም ሲሆን ነው። ኢየሱስ ብሎ የሚለው ስም ግን የሚያስፈራ ስም ነው። ትክክል። የጠንቋዮችን ጉባኤ የሚበትን ስም ነው። የአስማተኞችን አስማት የሚሽር ስም ነው። ኦኬ። እና ይሄ ስም መጠራቱ እህታችን ማስተዋል አስተዋለች፣ አበጀች ብለናታል። ዜድዬ ቴንኪው። እንዴ በጣም የገረመኝ ነገር ምን እንደሆነ ልንገራችሁ። ሰዎች ያየሁት ማለት ቪዲዮ ላይ ያየሁትና ልጅቷ ገና ስለ ኢየሱስ ማውራት ስትጀምር አንዳንዶቹ ሻርፓቸውን ሁሉ እንደያዙ ማለት ሌላ የሆነ ኤሊያን ነገር እንደምትናገር የሆነ የእብደት ነገር እንደምትሰራ ለማስመሰል ማለት ነው። እና የሚገርማቸው ጸጥ ረጭ ኩም ማለት ምንድነው በቃ የሆነ እንትን ነገር ሆነ በረዶ ኢየሱስ የሚለው ስም ስትጠራና ስትናገር ማለት ነው። ልክ ግን ልጁ ማርያም ሲል ግን በቃ እንትን ማለት ጀምሩ ማለት ነው። እነዚያ መጀመሪያ እኮ ኢየሱስ ሲባል እኮ የሆነ ነገር እንዲህ እንትኗን እንኳን የሆነ አንዱ ሁለቱ አንዷ ልክ እሷን የምትመስል ከጎናለች፣ አንዷ ደግሞ የሆነ ሻርፕ እንትን ያደረገች ነገር እንዲህ ነገር ሁሉ ምናምን አለች ማለት ነው። ደንግጣ ፊቷ ድንጋጤዋ ያስታውቃል። እንዴ ክርስትና ከኢየሱስ ውጭ አለ እንዴ? በጣም እኮ አስደናቂ እኮ ነው። እኔ ለአይምሮዬ ነው። ከዛ አንዳንዶች ኤርሚ አንዳለች አንተን በጣም የምትወድሃለች ማነው ስሟ የሚሏት የአንተን እንትን በየጊዜው ቪዲዮ የምትሰራ ድፈባቸው ነው ድፋባቸው የምትባላለች እሷ ያኛውን ቆርጣ ማለት ነው የመጀመሪያውን የእሷን አድርጋ ማርያምና ማርያም ምናምን የሚለውን መዝሙር አብራ አድርጋ ቪዲዮ ሰርታለች። ስንት ሺህ ላይክ አግኝቷል። ልክ አይደለም ብላ ማለት ነው። እኔ ገብቼ እዛ ላይ ኮሜንት አደረግኩኝ። አር ዩ ጋይስ ሲሪየስ ማለት ምንድነው የሆናችሁ ያላችሁት ብዬ እንትኑን ኮሜንት አደረግኩኝ ማለት ነው። አጠፉት፣ ኮሜንት አጠፉት። በጣም ነው የምትገርሙት በእውነት ኦርቶዶክሳውያን። እኔ እንደ ማለት ሰው ኢየሱስ ሲል ሰው ክርስቲያን ተብሎ ተጠርቶ ክርስትና እነዚህ በአንጾኪያ የመጀመሪያዎቹ ኢየሱስን የተከተሉትን ክርስቲያኖች ብሎ ጠሯቸው ተብለው ተጠሩ ተብሎ ተጻፈ። ክርስቲያን የሚለው እኮ ራሱ እኮ ስም የመጣው እኮ የክርስቶስ ተከታይ ማለት ነው። ስለ ክርስቶስ ሰው ሲጠራ የክርስቶስ ኢየሱስ ስም ሲጠራ እንዴት ይበሳጫል እንዴ?
የምትሰብኩት ሌላ ኢየሱስ ነው። እኔ አይ ቲንክ ጳውሎስ ሌላ ኢየሱስ ያለው ይመስልኛል እናንተ ጋር ያለው። ካልሆንም ደግሞ ሜቢ እስልምና ጀምራችሁ ከሆነ አላቅም በውስጥ እንዴ ይሄን ያህል ጌታ ምስክሬ እንዴት አንተ ኢየሱስ ሌላ አሁን ብላ ቢሆን ኖሮ ሌላ ተናግራ ቢሆን ለምሳሌ ሃይማኖትን እኩልነት የሆነ ነገር አርጋ ኦርቶዶክሳውያንን ዝቅ አርጋ የሆነ ነገር ብላ ቢሆን እሺ አክሴፕት አደርጋለሁ። ኢየሱስን አንድ ስጦታ አለ፣ እግዚአብሔር አብ ለሰው ሁሉ የሰጠው ስጦታ አለ። እዚህ ያለው ስጦታ ውሱን ነው፣ 25 ነው 27 ነው ብላ ቁጥር ጠርታ ውሱን ነው። ለውሱን ያልሆነ ግን ለሁሉ የሚበቃ ስጦታ ግን አለ፣ ኢየሱስ ይባላል። እግዚአብሔር ለሰው ሁሉ የሰጠው ይሄንን ስጦታ ተቀበሉ፣ ለነፍሳችሁ መዳን ታገኛላችሁ፣ እረፍት ታገኛላችሁ፣ ሰላም ይሆንላችኋል ብላ ይሄንን ክርስቲያን ነኝ የሚል ኢየሱስ ስለተሰበከ ይበሳጫል። ኢትስ ቶታሊ ዲስግሬስፉል ነው በእውነት። እንዴት እንዳዘንኩ እኔ ልነግራቸው አልችልም። እኔ እውነት ለመናገር አንዳንድ ጊዜ እግዚአብሔር በአንዳንዶች እየሰራ አሁን እየሰራ ያለው ነገር ያስገርመኛል። መንፈስ ቅዱስ ነው በልጅቷ የሰራው። እናንተ እዛ እኮ የሄዱት ኤርሚ አይተሃል? የሄዱትን ልጆች ወገኖች እዚህ ያላችሁ በሙሉ ታችም ያላችሁ አይታችኋል? የሄዱትን ሰዎች እዛ የለበሱትን ልብስ አይታችኋል? የመጨረሻ ግብረ ሰዶማውያን የሚለብሱትን ልብስ ለብሰው ግብረ ሰዶማውያን። ለነዚህ ኢየሱስ ለልባችሁ ሰላም ከፈለጋችሁ ተብሎ ኢየሱስ ኢቭን ኦርቶዶክሳውያን እንኳን እኮ ቢሆኑ እኮ ኢየሱስ እዛ ቦታ ላይ ስለተሰበከ ራቁቷን አንዷን ሳያት የሆነ ኮት ነገር አድርጋለች። ከውስጥ ሊትራሊ ወንፊት ዳንቴል የሚመስል ልብስ ነው ያደረገችው፣ ሱሪ ነገር ሊትራሊ የውስጥ ግልገሏ ይታያል። እንትኗ ጡቷ ሙሉ ለሙሉ ይታያል። በቃ ራቁቷን ነች ያለችው። ራቁቷን ምንም አልለበሰችም፣ ሌላ ምንም ነገር አልለበሰችም። የሆነ ኮት እንደዚህ አድርጋለች። ያጎጠጎጡ ሁለት እንትኖች በዚህና በዚህ ተከፍቶ ይታያል። አንዱ ሊትራሊ የሴት ቦርሳ ይዟል እንደዚህ እግሩ ፈና ምንድን የሚባለው የድሮ ቦላሌ ሱሪ ከስር ያለው ቀጭን እንትን አድርጓል፣ የሆነ ነገር አድርጓል። የሴት ቦርሳ እዚህ ጋር እንደዚህ ይዟል። አንዱ እንትን የሆነ ቀይ እንትን ደግሞ እኮ አሁን እኮ ኦርቶዶክስ ሆንኩ የሆነ ያለው እኮ ነው። አንድ ማን የሚሉት ዮሐንስ ጆን ነው ምናምን የሚባል አንድ ቀይ ልጅ አሁን ቅርብ ጊዜ ድሮ ፔንት ነበርኩ ምናምን የሚል ኦርቶዶክስ ሆኛለሁ ያለ ማለት ነው። እሱን ተሸክማችሁ እሱ እኮ ነው አንዱ ቀይ ለብሶ በቃ ልጃገረድ መስሎ የገባው ማለት ነው። ጆሲ ነው ጆኒ የሚባል የሆነ ስሙ ዋናው ጆሲ የሚባል ያው ከስር የጻፈላችሁ እሱ ሊትራሊ እህት ሆኖ ነው የገባው። ቀይ ለብሶ በደንብ በቃ ከነመልኩ ከነምኑ ቀይ ልጅ ነው በቃ በደንብ ማለት ነው። በቃ የምን መገለጫ እንደሆነ አውቃል። ልብሱ ሲናገር ኤክስፕሌን ያደርግ አልሰማሁም። ምንድን ነው ያለው? የቀዩ ልብስነት የሴቶች የወር አበባ የሴቶች የወር አበባ በጌታ በኢየሱስ ስም። እላው ላይ ደግሞ አበባ ነገር አለበት ቀዩ ልብስ ላይ። እናቴን ብቻ ያሳደገችኝና በሴት ስላደኩኝ ብሎ ጥሩ ነው። ለእናት ክብር መስጠት መጽሐፍ ቅዱሳዊ ነው። ግን እኔ ምን አልኩኝ? ለምን አንድ ፊቱኑ የሆነችን እህት ጠይቆ ለምን ተቀብቶት አይወጣም ነበር ብዬ አልኩኝ። ልክ እንደዚህ የናል ከማድረግ ራሱ እንትኑ የወዳደቀ ሞዲስ ፈልጎ ራሱ ተቀብቶት ቢወጣው አሁን ምን የሚባል ትውልድ ነው? ምን የሚባል ትውልድ አልገባኝም። ይቅርታ በጣም ይቅርታ ወንድምነት